ፕራይመሪ ስኩል፣ ሰከንደሪ ስኩል፣ ኮሌጅ፣ ዩኒቨርሲቲ መምህራኖች፣ ተማሪዎች እንዲሁም ሌሎችም አሁን ወሳኝ ሰዓት ስለሆነ የውጤት ሰዓት ስለሆነ ይህን ሮስተር እንዴት በኤክሴል እንደሚዘጋጅ አዘጋጅላችኋለሁ። ወደ ዶክተር ኮምፒውተር የዩቲዩብ ቻናል በሰላም መጣችሁ ያልኩኝ። በዚህ የዩቲዩብ ቻናል ላይ በየትኛውም የዓለም ክፍል ሆናችሁ የኮምፒውተር ትምህርትን መማር ትችላላችሁ። ለምሳሌ የኮምፒውተር ሃርድዌር፣ የኮምፒውተር ሶፍትዌር፣ የማይክሮሶፍት ኦፊስ፣ የኤአይ ወይም አርቲፊሻል ኢንተለጀንስ ትምህርቶች፣ የፕሮግራሚንግ እና ሌሎች ከኮምፒውተር ጋር ተያያዥ የሆኑ ትምህርቶችን የምናቀርብበት ቻናል ስለሆነ ይህንን ቻናል ሰብስክራይብ በማድረግ ትምህርቱን በነፃ መከታተል ትችላላችሁ። ምን ታደርጋላችሁ? በቀላሉ እዚህ ጋር ለምሳሌ እኔ 3 ወርክሺቶችን አዘጋጅቻለሁ። እዚህ ጋር ለምሳሌ ሴሚስተር 1፣ ሴሚስተር 2 እና ሮስተር የሚል ማለት ነው። ሴሚስተር 1 ላይ ለምሳሌ ሴሚስተር 1 ማርክ ሊስት አዘጋጅቻለሁ። እነዚህ ለምሳሌ እንግሊሽ፣ ማስ፣ ሲቪክስ፣ ፊዚክስ ከአቨሬጅ ጋር አዘጋጅቻለሁ። የአንድ 10 ተማሪዎችን እዚህ ጋር ለምሳሌ አሉ። እንዲሁም ሴሚስተር 2 ላይ ተመሳሳይ ያው ኮርስ እንደዛ አዘጋጅቻለሁ 4። እንዲሁም ሮስተር ላይ ደግሞ ምንድነው ሴሚስተር 1 አቨሬጅ አለ፣ ሴሚስተር 2 አቨሬጅ፣ ፋይናል አቨሬጅ እና ራንክ አለ ማለት ነው። ይሄንን ስሙዝሊ እንዴት እንደምሰራ አሳያችኋለሁ። ያው መጀመሪያ እነዚህን ዳታውን ታዘጋጃላችሁ ማለት ነው። ዳታውን ካዘጋጃችሁ በኋላ ከስር እነዚህ ሪኔም ብታረጋቸው አሪፍ ነው። እዚህ ጋር ራይት ክሊክ አድርጋችሁ ሪኔም የሚል አለ፣ በዛ ሪኔም ማድረግ ትችላላችሁ። ዳታውን ማዘጋጀት ይሄን ያህል የሚያስቸግር አይመስለኝም እና ይሄን የምትፈልጉ ከሆነ በሌላ ቪዲዮ እንሰራለን ማለት ነው። አሁን አቨሬጁን እንስራ። የሴሚስተር 1 አቨሬጁን አቨሬጅ ማዘጋጀት ይሄን ያህል አይከብድም። ኤኒዌይ የሮስተሩን ለማሳየት ፈልጌ ነው። እዚህ ኳልቱ አቨሬጅ ካላችሁ በኋላ ከዚህ እስከ ፊዚክስ ያለውን አቨሬጅ እናስገባለን ማለት ነው። ይሄንን ካስገባን በኋላ ይሄን አንድ ባንድ ከምንሰራ ለሌሎቹ እንዲድራግ አድርገን እናስገባለን ማለት ነው። ሲምፕሊ በኤፍኦኤክስም መስራት ይችላልላችሁ፣ ግን ያው ቀላል ፎርሙላ ስለሆነ በእጅ ብትሰሩ ይቀላል ማለት ነው። የሴሚስተር 2ንም አቨሬጅ እንደዛው ከእንግሊሽ እስከ ፊዚክስ ያለውን ታስገቡና ኢንተር ትላላችሁ። ጨረስም ማለት ነው። አሁን ወደ ሮስተር ሺት እንሂድ። ሮስተር ሺት ላይ ስንመጣ ምንድነው የምናደርገው? ሊንክ ነው የምናደርገው ማለት ነው። ለምሳሌ የሴሚስተር 1 አቨሬጅ ሙሉ ወደዚህ ሊንክ እንዲያደርግልን እናደርጋለን። እንዲሁም የሴሚስተር 2 አቨሬጅም ሊንክ እናደርጋለን። መጨረሻ ላይ አቨሬጁን እዚህ የሴሚስተር 1 እና የሴሚስተር 2 እንሰራለን ማለት ነው። ስለዚህ የሴሚስተር 1ን አቨሬጅ ሊንክ የምናደርገው እንዴት ነው? እዚህ ኳልቱ እንላለን። እዚህ ኳልቱ ብለን እዚህ ሴሚስተር 1 ላይ እንመጣና ይሄን አቨሬጁን ክሊክ እናደርጋለን ማለት ነው። ብዙ ጊዜ የምንሳሳተው ስህተት ምንድነው? ለምሳሌ ይሄኛውን ከወሰድን በኋላ ብዙ ጊዜ የማይሰራልን ምክንያት ለምንድነው? ወደዚህ ተመልሰን እዚህ ጋር መተን ኢንተር ወይም ኦኬ ስንል 0 ይሆንብናል ማለት ነው። ያ ማለት ምንድነው? ስቴፑ ትክክል ስላልሆነ ማለት ነው። ለዛ ነው ብዙ ጊዜ የማይሰራላችሁ። ስለዚህ እዚህ ኳልቱ ካላችሁ በኋላ ወደ ሴሚስተር 1 ትመጡና የሴሚስተር 1ን አቨሬጅ ከወሰዳችሁ በኋላ ከዚህ ሳትወጡ እዚሁ ነው ኢንተር ማለት ያለባችሁ። እዛ ሄዳችሁ ሳይሆን እዚሁ ኢንተር ስትሉ ወደዛ ይወስድላችኋል ማለት ነው። እዚህ ጋር እንደምትመለከቱት ከዛው ሲመጣ ወደ ታች ድራግ ስታረጉ ምንድነው የሚያደርገው? እዛ ያለውንም አንድ ላይ ይወስድላችኋል ማለት ነው። ኦኬ፣ እዛ ያለውንም ውጤት አንድ ላይ ይወስድላችኋል ማለት ነው። አሁን ሴሚስተር 2 እዚህ ኳልቱ አልኩኝ። ወደ ሴሚስተር 2 መጣው። የሴሚስተር 2ን አቨሬጅ ኦኬ አልኩኝ። እሱ ላይ ኢንተር አልኩ። ይሄው ቀጥታ ወደዚህ መጣ። ከዛው ይሄን ወደ ታች እንዲ ድራግ ማድረግ ማለት ነው። አለቀ። አሁን የሁለቱን አቨሬጅ መስራት ነው። እዚህ ኳልቱ አቨሬጅ ትሉና እነዚህ የሁለቱን አቨሬጅ ደግሞ እዚህ ትሰራላችሁ ማለት ነው። ኢንተር ጨረስኩኝ ማለት ነው። አሁን የሚቀረኝ ምንድነው? ራንክ መስራት ነው ማለት ነው። አሁን ኦሬዲ የሁለቱን አቨሬጅ ፋይናል አቨሬጅ ሰርቻለሁ። እዚህ ጋር ራንክ ይቀረኛል ማለት ነው። ስለዚህ አንደኛ የወጣው ማን ነው፣ ሁለተኛ የወጣው ማን ነው የሚለው ማለት ነው። ስለዚህ ራንክ በኤፍኦኤክስ መስራትም ይቀላል፣ ግን በእጅ ብትሰሩ ሞር ለኤክስፒሪየንስ አሪፍ ነው። እዚህ ጋር አለ ይሄ ኤፍኦኤክስ ብትጠቀሙ አሪፍ ነው። በዚህኛው ግን ምንድነው በእጅ መስራት ጠቀሜታው፣ በእጅ ፎርሙላ በሰራችሁ ቁጥር ሞር ኤክስፒሪየንስ ትሆናላችሁ። ለዛ በእጅ ብትሞክሩ አሪፍ ነው ሁሉ ጊዜ። እዚህ ኳልቱ ራንክ ካላችሁ በኋላ እዚህ ጋር ትመጡና መጀመሪያ የምትወስዱት አንድ ሳምፕል አቨሬጅ ትወስዳላችሁ። ከአቨሬጅ ላይ ከፋይናል አቨሬጅ ላይ ነው የምንሰራው። ከዛው ኮማ ታረጉና እንደገና ደግሞ ከስቱደንት 1 እስከ ስቱደንት 10 ድረስ የእናንተ ዳታ ከሆነ ደግሞ ከመጀመሪያው ተማሪ እስከ 100 እስከ 200 እስካሉ ተማሪዎች ማለት ነው። ሁለተኛው መጨረሻ ላይ ባዶ ወይም 0 ብታረጉም ችግር የለውም።
አሴንዲንግ ኦር ዲሴንዲንግ ኦርደር ነው። ያ ማለት 0 ማለት ምንድነው? ከፍተኛ ማርክ ያመጣ አንደኛ ይወጣል ማለት ነው። ይሄን 1 ካረግነው ደግሞ ምንድነው? ዝቅተኛ ማርክ ያመጣን አንደኛ በልልኝ ለማለት ነው። ስለዚህ ከፍተኛ ማርክ ያመጣ አንደኛ እንዲባል የ0 ብንተውም ባይ ዲፎልት 0 ነው ማለት ነው። ይሄንን ኢንተር ከማድረጋችን በፊት አንድ የምትቀረን ነገር አለች። እቺን ሴሌክት እናደርግና ከዲ3 እስከ ዲ12 እንግዲህ በኔ ነው። በእናንተ ምናልባት እንደ ዳታ አቀማመጣችሁ ሌላ ይችላል። ምን ጊዜም ፎርሙላ ስትሰሩ እናንተ የምታዩትን ወይ ሰው የሚያሳያችሁን አድሬስ ቀጥታ አታስገቡ። ምክንያቱም አድሬስ ሪፈረንስ የሚወሰነው በሚሰራው ሰው ስለሆነ በእናንተ የእናንተ ዳታ ባለበት አድሬስ ነው የምትሰሩት። ስለዚህ በእኔ አድሬስ መሰረት ከዲ3 እስከ ዲ12 ያለውን ሴሌክት አድርጌ ከኪቦርድ ላይ F4ን ስጫ ነው ዶላር ሳይን ያስገባልኛል ማለት ነው። የዚህኔ ኢንተር ላለው ማለት ነው። ዶላር ሳይን ማለት አብሶሉት ሪፈረንስ ማለት ነው። ያ ማለት ኢዝ ኢኳል ቱ ራንክ ካለ በኋላ ዲ3 ይሄ በሪሌቲቭ ሪፈረንስ ከዚህ ጋር የአንድ ተማሪን ሳምፕል ይወስድልኝና በዚህ በአብሶሉት ሪፈረንስ ደግሞ ሙሉ ተማሪውን ሬንጁ ሳይወጣ ወይም ደግሞ ሳይለቅ ኮምፒውተር ጋር እያንዳንዱ ማለት ነው። ስለዚህ ኢንተር እንላለን። ኢንተር ስንል ይሄው የመጀመሪያውን ተማሪ ሰራልኝ። አራተኛ ነው የወጣው። ድራግ ስናደርግ የሁሉንም ይሰራል ማለት ነው። አንደኛ የወጣው እዚህ አካባቢ ያለ ስቱደንት 8 ላይ ማለት ነው። ይህንን ይመስላል። እዚህ ጋር እንግዲህ ምንድነው ሴሚስተር 1 ላይ የተማሪ ፐርፎርማንስ ለምሳሌ ሊጨምር ሊቀንስ ይችላል። ለምሳሌ ስቱደንት 9 እዚህ ጋር 77 ነበር ያመጣው። ሴሚስተር 2 ላይ አቨሬጁ ተቀየረ ማለት ነው። መጀመሪያ 77 ነበር፣ ከዛ ወደ 94 ማለት ነው። እና እዚህ ጋርም ስንመጣ ያው እንደዛው 85 አጠቃላይ። አንዳንድ ጊዜ ተማሪዎች የመጀመሪያው ሴሚስተር ላይ ዝቅተኛ ነጥብ ያመጣሉ፣ ከዛ ሁለተኛ ላይ ያሻሽላል። አንዳንዶቹ ደግሞ የመጀመሪያው ላይ ከፍተኛ። ስለዚህ ሮስተር ማዘጋጀት በጣም ወሳኝ ነገር ነው ማለት ነው። ውድ የቻናሌ ተከታታዮች እንግዲህ ከዚህ ቪዲዮ ቁም ነገር አዘል ትምህርቶችን፣ ጠቃሚ ትምህርቶችን እንደወሰዳችሁ እምነት አለኝ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ለሌሎችም እንዲደረስ ሼር በማድረግ የስራው ተባባሪ ሆኖ